የመጀመሪያው መረጃችን የሚሆነው እንግዲህ አሜሪካ በኦማን የባህረ ሰላጤ ላይ የነዳጅ መርከብ ጥቃት ማድረሷን ነው የተነገረው። የአሜሪካ ማዕከላዊ ሴንትኮም ነው ይህንን ያሳወቀው ተብሏል። ይህች መርከብ በእንግዲህ የባህሩ እገዳ ተጥሎበታል። ይህ የኦማን ባህር ላይ ማለት ነው። እናም በዚህ ባህር ላይ መርከቧ ማስጠንቀቂያ ተነግሯት ነበር። ያን ማስጠንቀቂያ በመጣስ ስትንቀሳቀስ ጥቃት ደርሶባታል የተባለው መርከብ የማን እንደሆነች እስካሁን በግልጽ ባይታወቅም፣ ነገር ግን የተመታችው በኦማን ባህረ ሰላጤ ላይ ነው። እናም በኦማን በኩልም ቅሬታ መፈጠሩ እየተነገረ ነው የሚገኘው። ሌላኛው በዛሬው ዕለትም ከባድ የድሮን ጥቃት ደርሷል የተባለው ይህ የድሮን ጥቃት የደረሰው ደግሞ በትግራይ አርሚ 13 ላይ ነው። ኮር 2 በሚባለው ማለት ነው። ባለፈው እንደሚታወቀው በእነዚህ በሽሬ አካባቢ ጥቃት ደርሶባቸው ነበረ። ወደ 26 ወታደሮች መሞታቸው ይታወቃል። በርካታ የጦር መሳሪያ ጭነው እየተንቀሳቀሱ ነው የሚገኙት። የሚንቀሳቀሱት ደግሞ ወደ ሱዳን ነው። እንዲህ ሱዳን እንደሚታወቀው አርሚ 7 የተባለው ግሩፕ ወይም ደግሞ ታጣቂ ኃይል እዛ እንዳለ ይታወቃል። እና ያ ቡድን አቀባበል ለማድረግ እየተዘጋጀ ባለበት ነው ጥቃት የደረሰው ነው የተባለው። በዚህም እንግዲህ አርሚ 13 ኮር 2ን ለመቀበል ዝግጅት እያደረገ የሚገኘው እንግዲህ አርሚ 7 አንድ ላይ ጥቃት ደርሶባቸዋል የተባለው። በጥቃቱ እንግዲህ ሁለት ኦራል 5 ኤፍኤስአር ሲጓዙ ነው ጥቃቱ የደረሰው የተባለው። ምን ያክል ጉዳት ደረሰ የሚለው እስካሁን ግልጽ እንዳልሆነ ነው የተነገረው። ሌላኛው መረጃችን የሚሆነው ከዚህ ጋር በተገናኘ ደግሞ ያው ወደ መካከለኛው ምስራቅ ስናቀና ኢራን ጦርነቱን በቃኝ ለማቆም እንግዲህ ዝግጁ ነኝ ብላለች። ጦርነት የምታቆመው ከማን ጋር ነው? ከእስራኤል ጋር ማለት ነው። እስራኤል ጋር እንግዲህ እስራኤል በሊባኖስ ላይ ጥቃት ካደረሰች በኋላ የአጸፋ ምላሽ ብላ ከባድ ሚሳኤሎችን ስተኩስ ነበር በሰሜናዊ እስራኤል ማለት ነው። አሁን ደግሞ ይሄ እኔ ተኩስ የጀመርኩት ለማስጠንቀቅ ነው እንጂ ይህን ያክል የከበደ ነገር አይደለም የሚል መልእክትም ከኢራን ባለስልጣናት በኩል እየተሰጠ የሚገኘው። አንዳንድ ባለስልጣኖች ደግሞ እየዛቱ ነው። አንዳንዶች ለማቆም እንደሚፈልጉ የገለጹ ነው የሚገኙት። በነገራችን ላይ በሁለቱም ከባድ ጉዳት ደርሷል። በተለይ በኢራን ላይ የኬሚካል ማምረቻ ከባድ ጉዳት ደርሶባታል ነው የተባለው። በርካታ ውድመቶችም እየደረሱ ነው የሚገኙት በሁለቱም በኩል። እናም እንግዲህ ለማቆም ፈቃደኛ መሆናቸውን እየገለጹ ነው የሚገኙት። ዶናልድ ትራምፕም ጦርነቱን እንዲያቆሙ ጥብቅ መመሪያ አስተላልፈዋል ተብሎ ተነግሯል። ሌላኛው መረጃችን እንግዲህ ራሱን ያገተው ወጣት ብዙዎችን እያነጋገረ ነው የሚገኘው። ይህ ራሱን ያገተው ወጣት እንግዲህ ብዙዎች የተናገሩበት ነው የሚገኘው። በአማራ ክልል በወልቃይት ጠገዴ ስቴት ሁመራ ዞን ቃብትያ ሁመራ ወረዳ ራሱን አግቶ በሐሰተኛ አጋዥ ታሪክ በማቀነባበር ከቤተሰቡ ገንዘብ ለመጠየቅ የሞከረው ግለሰብ በፖሊስ ቁጥጥር ስር ውሏል የተባለው። እንግዲህ አሁን ላይ የተሰማ የሚገኘው ነገራችን ላይ እንግዲህ እርስ በራስ መተጋገት እና ታግቻለሁ ማለት የተለያዩ ጉዳዮች ይወጡ ነው የሚገኙት። እገታ በማህበረሰቡ ዘንድ በከባድ ሁኔታ የገቢ ማስገኛ ምንጭ የሆነ ነው የሚገኘው እና እጅግ አስደንጋጭ ነው። በነገራችን ላይ እንግዲህ ያው እንደ ቀላል የሚታይ አይደለም። የቃብትያ ሁመራ ወረዳ ፖሊስ ወንጀል መከላከል ክፍል ኃላፊ ዋና ሳጅን ሰለሞን ተስፋዬ እንደገለጹት አቶ ተፈሪ የሹ ታከለ በአድባይ ቀበሌ ነዋሪ ሲሆን ከቤተሰቡ ገንዘብ ለማግኘት በማሰብ ራሱን እንደታገተ በማስመሰል ሐሰተኛ የአጋዥ ታሪክ በመፍጠር ለማታለል ሙከራ አድርጎ መገኘቱ ነው የታወቀው። እኛ በቁጥጥር ስር ውሏል። እንግዲህ እጅግ አስደንጋጭ ነው። እንደዚህ ያለ ነገር ለልጆች መምከር እና ማስተማር ያስፈልጋል። ያው እንግዲህ እጅግ አሳዛኝ ነው የሚባለው ምንም አይባልም። ሌላኛው መረጃችን የሚሆነው ደግሞ እንግዲህ ጋምቤላ ክልል ነው። ከባድ ተኩስ ልውውጥ የተደረገ እንዳለ መረጃዎች ደርሶናል። ይህ ከባድ ተኩስ ልውውጥ የተደረገ የሚገኘው ደግሞ በክልሉ መቀመጫ በክልሉ ፕሬዚዳንት ጽሕፈት ቤት አካባቢ ነው እና ከባድ ተኩስ የተደረገ የሚገኘው ተብሏል። እና ምን ያክል ጉዳት ደረሰ፣ ምንድነው ችግሩ፣ በምን ምክንያት ነው የሚለው እስካሁን ግልጽ አልሆነም። ነገር ግን በጽሕፈት ቤቱ አካባቢ ከባድ ተኩስ እንዳለ ታውቋል። እንግዲህ ጋምቤላ ክልል ከባድ ውጥረት ውስጥ ከገባ እየቆየ ነው። እንግዲህ ወራት አስቆጥሯል። ባለፈው ከባድ ተኩስ ልውውጥ ነበረ። እናም እንግዲህ በዛም በርካቶች ህይወታቸው ማለት ይታወቃል። አሁን ደግሞ እንደ አዲስ በዛ ተኩስ አለ። መረጃዎቹ ሰፋ ያሉ መረጃ የሚወጡ ካሉ ይዤላችሁ መለስ ነው የሚሆነው። የሰዓቱ መረጃችን ይህን ይመስል ነበር። በሌሎች መረጃ እስከመለስ ድረስ ሰብስክራይብ እያደረጋችሁ